አብርሃም እንግዲህ ዛሬ ለኤፍሬም ያው እንዴት እኔን ሚዲያ ላይ አውጥተህ ታሰጣኛለህ ከጠላቶቼ ጋር፣ ስለዚህ ከኔ ጋር ነው መሆን ያለብህ እያለ በጣም እየመከረው ነበረ። አዎ አንተ ጥፋት ብታጠፋም በቃ ጥፋት እንዳለ ሆኖ ካንተ ጋር ይሁን ማለት ነው። እንዴት ነው የምታስበው? እኔ የምለው አብርሃም የሩታን ውድቀት የሩታን መሰደብ በዚህን ያክል ነው እንደምትፈልገው? በጣም ይገርማል። ቤተሰብዬ እንደቆያችሁ ሰላማችሁ ይብዛልኝ። እንግዲህ ኤፍሬምና አብርሃም ያው በትናንትናው ዕለት ከሜሪ ጋር ተገናኝተው አልተስማሙም ነበረ። ኤፍሬምም ከሄርሜላ ጋር እንደማይሆን አስረግጦ እየተናገረ ነበረ። ኤፍሬም ማለት ነው በዚህን ያክል እርግጠኛ ሆኖ የሚናገረው የሆነ የሚያውቀው ነገር ስላለ እንጂ የማያውቀው ነገር ቢኖር በጭራሽ እንደዚህ በእርግጠኝነት ሆኖ አያወራም ኤፍሬም ማለት ነው። ሲቀጥል ሌላኛው አንተ ወንድም ስለሆንክ ብቻ እንደፈለክ ስትጨማለቅ እንደፈለክ ነገሮችን ስታደበላልቅ አንተ በገባበት ገደል ወንድሜ ነህና ናግባ ልትለው አትችልም። አንተ መርጠ በሄድክበት መንገድ መሄድ እንጂ ማንንም ጎትተ በአንተ ሴራ ውስጥ ልተበትብ አችልም። የፈለገ ለምን እናት አትሆንም? እናትን ብትሆን ማለት ነው ጥፋት ካለባት እናታችን ናት ብለን ልናልፍ ሳይሆን ጥፋቱን እንደ ጥፋቱ ጥፋት ነው ብለን እናታችን ሁሉ ልንናገር እንችላለን። ይሄን መረዳት አለብን። አንተ እያደረግከው ነገር ያለ ልክ ስላልሆነ ኤፍሬም ደግሞ ይህን ነገር መከተል አልፈለገም። ለምን ቤተሰቦች የሚሰደቡበትን ነገር እኔ ከዛ ጋር ሄጄ አድማ አልገጥምም ብሎ የራሱን እውነት እየተከተለ ነው። ዴቭም እንደዛ ነው። በቃ የሚያደርጋቸው ነገሮች ለሩታ እኮ አይደለም። አሁን ላይ ኤፍሬምና ዴቭ ለሩታም ለአብረሽን ብላችሁ ሳይሆን እውነትን ብቻ ተከተሉ። ለምን እናንተን የሚያወጣችሁ እውነት እንጂ ነገ የሆነ ነገር ብትሆኑ አብርሃም አይደለም የሚያድናችሁ፣ እውነታችሁ ነው የሚያድናችሁ ማለት ነው። ስለዚህ ወንድሜ ስለሆነ ስለተወለደኝ ስለተዘመደኝ ብቻ የእሱን ጥፋት ሸፍኜ ላሽቃብጥለት አልችልም። ከተመለሰ ይመለሳል በምክር፣ ካልተመለሰ ደግሞ እንጦሮጦስ መግባት ይችላል ራሱን ችሎ ማለት ነው። ስለዚህ ኤፍሬም እያለህ ያለው ሌላ፣ አንተ የምትመልሰው ሌላ። አሁን ኤፍሬም ጥያቄ ቀጥታ ምንድን ነው? ቤተሰብን የሚያሰድብ ነገር ነው። አንተ በምታደርጋቸው ነገሮች ቤተሰብ እየተሰደበ ነው። በልጅ ምክንያት ለምን ቤተሰብ ይሰደባል ነው። አንተ ደግሞ እኔና ሩታ እኮ ያኔ ባንፋታም ራሱ ጸበኛ ነበርን፣ በስትክክል አናወራም ነበረ። ከዛም በኋላ ደግሞ ከፈታኋት ምናምን ወር ሆነዋለ ማለት ከፈታሃትም ካልፈታሃትም ማለት ነው። ገና ልጅ ከተወለደ 6 ወሩ ነው እየተባልክ ነው ያለው። በ6 ወሩ ግን ተነስተህ አንተ ተሯሩጠህ ሄደ ቀለበት ማድረግ ይሄ ስነ ስርዓት የጎደለው ነገር ነው እየተባልክ ነው ያለው አይደለ? ነገሮችን ከዛና ከዚህ ማቀናጀትም አይጠበቅብም። ምንም የማይመስል ነገር አታውራ። በቃ ያደረግከው ነገር ስህተት ነው። እዚህ ጋር እኮ አንተ ማግባት ቀለበት ማድረግ እኮ ስህተት ላይሆን ይችላል፣ ግን ጊዜያቱ ወቅቱ በጣም ያስጠላል። የተሯሯጥክበት ነገር በዛ ላይ ሩታን ለማስቀናት እልክ በመገባባት ተብሎ የሌላኛዋን ሴት ልብ መስበርም ተገቢ አይደለም። ስለዚህ አብርሃም ሩታ ዛሬ ዝቅ ብላ ስለለመነች አንተ በዚህን ያክል ጢባረን ልትነፋ አይገባህም። እኔ ሄርሜላ ባትኖርም ሩታን መቼም ቢሆን ተመልሼ ለእኔም አላደርጋትም አላገባትም። ዋው አንደኛን ተናግረሙታል። ሰማህ? ሩታ ማለት ነው ዳግም ብትፈጠር የማታገኛት ሴት ናት። በነገራችን ላይ ዛሬ ጊዜ ጥሏት ነገሮችን ማስተዋል አቅቷት ከአንተ ጋር እንደዚህ እየተለማመጠች ብትኖርም የቆረጠች ቀን ግን አንተን አያድርገኝ። የምር አብርሃም አንተን አያድርገኝ። ሩታ የቆረጠች ቀን ዛሬ እንደምትለው ይሄ በልጃችን ጉዳይ እንገናኛለን፣ ኖርማል ነገር ነው፣ ይሄ የራሳችን ግዴታ አለብን የምትለው ይሄ ሁሉ ሊቀር ይችላል። በዛ ሰዓት ሩታ ከቆረጠች ይሄ ሁሉ በልጃችሁ መገናኘቱ ሁሉ ሊቀር ይችላል። የምሬን ስነግረህ ይሄ አሁን እንደፈለክ ዘው ብለህ የምታገኘው ልጅም ላይኖር ይችላል። በዛ ሰዓት ይሄ መብቱ ላይኖር ይችላል። ምናልባት እንደ ሩታ በህግ ሄደህ ፖሊስ አምጥተህ ምናምን ካልሆነ በስተቀር ማለት ነው። ዛሬ ላይ እሷ ስለለመነች ይህን ያክል ደረትህን ልትነፋ አይገባም። ከአንተ የበለጡ በጣም የሚያምሩ በጣም አስተዋይ የሆኑ ጭንቅላት ያላቸው እንሰስፍ ብለው የሚወዷት አሉ። አንድ አይደለም 10 እንዴ ከሺ በላይ ሊወዳት ይችላል ሩታን ማለት ነው። ላይ የሚያሰው ብቻ እችንማ ለእኔ ነበር ማድረግ በጣም ምርጥ ሚስት ነበረች ብሎ የሚመኛት ወንድ ግን ደፍሮ ያልጠየቃት ገባ አይደለም። ስለዚህ በዚህን ያክል ልትሆን አይገባም። ሲቀጥል አሁን አንተ ኮሜንት እያየ ነው ሁልጊዜም ቢሆን ማለት ነው የምትበረታታው። ምንድነው ወንድ ልጅ ከቆረጠ የሚለው በጣም ነው የሚያበረታታው አብርሃምን። እና እንደዚህ የሚሉ ደግሞ ሴቶች ናቸው። በነገራችን ላይ ሴቶች ለምሳሌ የሩታ ነገር ሲደርስባችሁ እናንተ በዚያው አትቀጥሉ ማለት የሆነ ጊዜ ላይ ተቆርጦና ያን ሰው እንዳልተፈጠረ ነው የምታዩት። ከሩታም ላይ የሚፈጠረው ይሄ ነው። ወንድ ልጅ ብቻ ሳይሆን እንደውም በመቆረጥ ደረጃ ከመጣችሁ ሴት ልጅ አረመኔ ነች ከቆረጠች።
ጭራሽ እንዳልተፈጠረ በህይወቷ ያ ሰው እንዳልነበረ ሁላ ነው የምደመስሰው ማለት ነው። ድንገራችሁና እና ሩታ የጊዜ ጉዳይ ነው እንጂ አሁን ትቆርጣለች። ከቆረጠች ደግሞ ጭራሽ ቼክ አታደርግህም። መሬት ላይ ራሱ ብትፈራገጥ ብትንፈራፈር ማለት ነው። እና በዚህን ያክል አንተ ጤባራም ልትሆንም አይገባም። ሲቀጥል ደግሞ እኔ አሁን ያደረግኩት ነገር የቤተሰብ ውርደት መስሎ የተሰማ ያኔ አስገብተው እቃ ሲያሳጥቡኝ ያኔ ነበር ትልቁ ውርደት ብሎ ነበር። እና ለዚህ ጥፋቷ በጣም ብዙ ሰው ተናግሯት፣ በጣም ብዙ ሰው ወቅሷት። እንዴት እንደዚህ ታደርጊያለሽ? ከሚስት አይጠበቅም፣ ወንድ ልጅ ክብሩን ይወዳል፣ ልታከብሩ ይገባል ተብላ በጣም ለብዙ ጊዜ ተሰድባለች፣ ተመክራለች። ገባ አሁን ከዛ ቦታ ላይ እየተስተካከለች እየመጣችን እንደ ጥፋት ይወራ ከተባለ ያንተም ከዛ አይተናነስም። እንደ ሩታስ ያው እንደ ሴትነቷ ለምን ይሄን አደረገች ተብላ ተወቀሰች። መደረግ የሌለበትም ነገር ስለሆነ እሺ አንተ አንዴ ኩሪፍቱ አንዴ ሐዋሳ እየሄድክ ከሴት ጋር ፓንት ከለበሰች ሴት ጋር በዛን ያክል ገላህ ለገላዋ እየተጠባበቀ ከኋላ የመንቦጫረቁ ልክ ነበር፣ ትክክል ነበር የሰራኸው አንተ። ስለዚህ ጥፋት ነው። ምንም ከፍና ዝቅ የሚል ነገር የለውም። ጥፋቱ ከተቆጠረ ከሺ በላይ ሆኖ የሚቆልለው ያንተ ጥፋት ነው። ግን ምንድነው ያንተን ጥፋት የቀነሰልህ ሩታ በማጥፋቷ ነው። ሩታ ባታጠፋያችን ጥፋት ማለት ነው ዘላለም ዓለምህን እየተወቀጥከ የምትኖረው አንተ ነበርክ። ግን ሩታ ልታመሰግናት ይገባል። እሷ ጠፋች፣ ያ ጥፋት ሁሉ ወደ እሷ ሄዶ ጠቅለል ብሎ አንተ ዛሬ ልክ እንደ ንጹህ ሰው ትወራገጣለህ ማለት ነው። ልቦና ያውቀዋል ንጹህ እንዳልሆንክ። ሲቀጥል ደግሞ ፈጣሪ ያቅልኛል አትበል። ኧረ አንተ በፈጠረ እንዴ ፈጣሪ የሰጠህን ፍጡርም ራሱ አንተ እየተቃወምክ ሰው ነህ እኮ፣ አልፈልግም ያልክ ሰው ነህ። ስለዚህ ፈጣሪ በምን መልኩ ነው ለጊዜው ምናምን ሊያስደስት ይችላል፣ ግን ደግሞ መጨረሻውን የሰው ልጅ ሲያሳምርለት ነው እንጂ መጨረሻው ሲበለሽ አይደለም። እና ሄርሜላ ደግሞ እንደሰማሁት ከሆነ ለትንሽ ጊዜ እንጂ እንዴት ነው አስፈንጥራ ልክ እንደ በሮን እንደምታባርህ ሰምተናል። ደግሞ መሆኑ አይቀርም። ከእሷም ላይ ልትጫወት አይገባማ። እየተጫወትክ ነው ያለው። ከአሁን ሩታ ማን ነበረች ሄርሜላ በየቤቱ እየዞርክ በምሰራው ቪዲዮ ራሱ በጣም እየገመተች ነው። ተረዳኝ። በጣም እየገመተች ይሄ ልጅ እውነት ለወደፊት ይሆነኛል ወይንስ አይሆነኝም እያለች በጣም እየገመተች ነው ያለችው። እና በራስ በለፈለፉ ባፍ ይጠፋ አይደል የሚባለው። በራስ በአንደበት ራሱ ከሄርሜላ ላይ ያለውን ነገር በጣም እየቀነስከው ነው። ሲቀጥል አንቺ ሄርሜላ ተብዬ ደግሞ ዝልዝል ያደርግሽ ጭራሽ ሩታን ለመክሰስ ምናምን ነገር። ኧረ እባክሽ ሲያምርሽ ይቀራል። ማነሽ አንቺ ደግሞ ማነሽ? ምንድነሽ? ከየት ነው የመጣሽ? ይህ ጌሙ ጊዜን ያስተስታችሁኛል እኮ። ማነች ሄርሜላ አናቃትም፣ ማነች ሄርሜላ አናቃትን። ሰው ሁሉ ግልብጥ ብሎ ማለት ነው። እና ሄርሚ ማነሽ አንቺ? ማነሽ? መከሰስም ካለብሽ እኮ አንቺ ነው የምትከሰስ። በይ ሞክሬዋ፣ እንግዲህ ሞክሬው፣ ጉድሽ ይወጣልሻል። እዛ ማን ነበር ሻሸመኔ ሐዋሳ እየወሰድሽ እንዴት ስታረጊ እንደነበረ የሰውን ባለ እንዴት ስታማግጭ እንደነበረ እዛ ላይ ፖሊስ ተገትረሽ ትመልሻታለሽ። በዛ ሰዓት ምንድን ነው የምታረጊ የነበረው ስትባይ ምን እንደምትመልሽ እናያለን። እስኪ ደግሞ አንቺን ብሎ ከሳሽትሽ እቺ ምን ትመስላለች? ይልቅ አሁን ከገባሽበት መስመር ብትወጭ ነው የሚሻለሽ። ከነዚህ ቅንቡርስ ከሆኑ ጓደኞችሽ ጋር ማለት ነው ተሰብሰብሽ በዛም ሳጥ አትበይ ሄርሜላ። እነዚህ ቅንቡርሶች አያዋጡሽም እና እነዚህ ከሃዲ ናቸው። ነገ አንቺንም እንደማይክዱሽ ምንም ጥርጥር የሌለው ነገር ነው የምነግርሽ። ይክዱሻል። ምክንያቱም ሩታ ማለት የአብርሃምን አይደለም የጓደኞቹን የእነዚህ ቅንቡርስ ሰዎች ህይወት የቀየረች ሴት ነች። አብርሃምም ይሄን ክዷል ራሱ። ከዛ አመዳምነት እዚህ ያደረሰችውን ሚስቱን ክዶ ዛሬ ላይ እሷን እየተሳደበ ይገኛል። እሷን እያመናጨቀ እሷን እያጣጣለ ይገኛል። ኤፍሬም ግን አይረሳም። ይሄ ጉሮሮውን ያውቀዋል። ገባ? ያንቀዋል። እዚህ ጋር ያኔ የነበርክበትና አሁን ያለህበትን ደረጃ ሲያይ ያው በማን እዚህ ጋር እንደደረስክ በደንብ ስለሚረዳ ነው ኤፍሬም ማለት ነው። አንተ ውለታ ቢስ ነህ ሲጀመርም። ዛሬ ፈጣሪ ይመስገን እዚህ ደርሻለሁ ለምትልበት ምክንያት ሩታ እንደሆነች ማንም የሚዘነጋም የለም። ማንም ይሄን የማያውቅ የለም። አንተ ምናልባት ነገሮችን ረስተ እንደፈለግ ልትሆን ትችላለህ። እኛ ግን አንረሳውም። ከዚህ ላይ በማን እንደደረስክ ተግባባን። እና ሄርሜላ አንቺም ነገ ተክደሽ ሜዳ ላይ እንደምትወድቂ ምንም ጥርጥር ስለሌለው በሄርሜላ ነገ ሰራለሁ ቪዲዮ ማለት ነው። የሰራችሁ ቪዲዮ አለ ከነዛ ውርጋጦች ጋር ሆና ማለት ነው።